ያዕቆብ ምዕራፍ 5 ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላልና ኃጢአት በሰው ጸሎት ማስተሰረይ ይቻላል። ያዕቆብ ላይ ተጠየቀው ነው ከናንተ ማለት የታመመ ማንንም ቢኖር የቤተክርስቲያን ሽማግሌዎችን ይጥራ በጌታ ስም ዘይት ቀብተው ይጸልዩለት ከመሙ ይድናል ኃጢአትም ሰርቶ ቢሆን ይሰረይለታል ይላል አማርኛው። ለዚህ ስርየት ሲል እንዴት ነው? አሁን በሌላ ቋንቋ ብናየው የተሻለ ይሆናል። ለምሳሌ የኃጢአትን ስርየት በእግዚአብሔር ፊት አንድ ጊዜ ለዘላለም ያለውን ስርየት ሬሚሽን ነው የሚለው። ዕብራውያን ላይ የዳውን ስርየት የሚለውን ብትፈልገው ሬሚሽን አቶንመንት እንደዚህ በሚል ቃል ይገልጠዋል። ሬሚሽን ኦፍ ሲን ነው ሐዋርያት ሥራ መጽሐፍ ላይ የኃጢአት ስርየት ኃጢአታችሁ ይሰረይ ዘንድ የሚለው። እንግሊዘኛ መጽሐፍ ቅዱስ የምትጠቀሙ ያዕቆብን ደግሞ ሄዳችሁ ብታዩ ፎርጊቭን ነው። ፎርጊቭ ይደረጋል ይተውለታል ኃጢአቱ ይቅር ይባልለታል ወይም ይተውለታል የሚል ነው። የግሪኩም የመጨረሻ ቃላት ልዩነቶች አሉት ለውጦች አሉት። መጨረሻውን ቃል ይቀይራታል። መነሻው አንድ አይነት ይሆንና ሲጨርስ ይቀያየራል። አማርኛው ላይ ግን ያው እንደዛ አድርገው ሰርተውታል ሰዎች ስለሆኑ የሚሰሩት። እንግሊዘኛ ያዛችሁ ሰዎች ፎርጊቭ ይደረጋል ነው የሚለው የለም። ለምሳሌ KJV ላይ ያዕቆብ 5ን ያው የጥንቱ ትርጉም እሱ ነው። ልክ የግሪኳን ቁጭ ነው ያደረጋል። and the prayer of faith shall save the sick። አሁን ይሄ ሴቭ የሚለው ያድነዋል የሚል ነው ከበሽታው ማለት ነው። አየህ ሴቭ ከበሽታ መዳንም እንደገና ደግሞ ከሳልቬሽን አንፃር ከድነት አንፃር ደግሞ ዲው ሴቭድ መሆን መዳን ነው። ቀጥሎ and the Lord shall raise him up and if he have committed sins ኃጢአት ሰርቶ ደግሞ ከሆነ ዘይ ወይም ኃጢአቶቹ ማለት ነው they shall be forgiven him። ስለዚህ አማርኛው ቃል አጠቃቀም ነው። forgiven ማለት በደሉ ሲተውለት ይቅር ሲባልለት ነው። ያቺ ለበሽታ ያጋለጠው ችግር ካለ ያዛ መወገድ ነው ወይም መታወል የቤተክርስቲያን ሽማግሌዎች ይጸልዩለት ይላል። አሁን በያው ቃልም ላንብልህ በእምነት የተደረገ ጸሎትን በሽተኛውን ያድነዋል ከበሽታው ጌታም በህመም አልጋው ላይ ያስነሳዋል ኃጢአት ሰርቶም እንደሆነ ይቅር ይለዋል ይላል። ስለዚህ በዚህ ወሰደው ማለት ነው ባጭ። ያኛው ግን ስርየት ዕብራውያን መጽሐፍ ላይ ያለው the remission of sin ወይንም ደግሞ አቶንመንት ነው። አት ዋን መንትን ስትጽፈው አቶንመንት ነው። አት ዋን መንት በአንድ ጊዜ የባለፈውን የዛሬውን የሚመጣውን በአንድ መስዋዕት forever ማስወገድ ነው። እሱኛው ጠንከር ያለው ነው አቶንመንት ነው remission of sin